በቅርብ ዘመን የኢትዮጵያ ታሪክ ውስጥ በሕይወት እያሉ ተረት እስከ መሆን የደረሱ ሁለት ሰዎችን አውቃለሁ። አንደኛው ጋይ ስብሐት ገብረ እግዚአብሔር ሲሆን ሌላኛው የባዮ ኬሚስትሪው ሊቅ ዶክተር ጌታቸው ቦሎዲያ። አንዱ ከስነ ጽሑፍ ሌላኛው ከሳይንስ። ለነገሩ ከስነ ጽሑፍ ከኪነ ጥበብና መሰል ዘርፎች በሕይወት እያሉ ጭምር ተረት ለመሆን የበቁ ሰዎች ማግኘቱ ያን ያክል ብርቅ ባይሆንም ለምሳሌ አለቃ ገብረሃና በሕይወት ሳሉም ተረት ለመሆን የበቁ ያላደረጉት ሁሉ በስማቸው የሚነገርላቸው ሳይሆኑ አይቀሩም ብዬ አስባለሁ። ግን ጨዋታና ቀልድ የሌለበት ቁምጭጭ ያለ ነው በሚባለው የተፈጥሮ ሳይንስ ዘርፍ እንደ ጌታቸው ቦሎዲያ አይነት ሰው ሲገኝ ግን እንደ እውነቱ በየትኛውም ዓለም ብርቅ ነው፣ አጃይብ ነው። አሜሪካኖቹ ብሎም መላው ዓለም በተለይ የፊዚክስ ሊቃውንቱ አምባ ሪቻርድ ፌህማን ሲባል የሚነዝረው መቼ ወደሆንና የሂሳቡ ዓለም ኢርዶስ ሲባል የሚሆነውን ያጣ የለ። እንደዚያ ነው። ግን ደግሞ ስለ ጋይ ስብሐት ራሱ ሳይመዘገብ ሳይቀረጽ በየሰው ዘንድ የቀረው ታሪክና ጨዋታ ምን ያክል ብዙ መሆኑ እየታሰበን ስለ ዶክተር ጌታቸው ቦሎዲያ የሚታወቀው በአንጻሩ እጅግ በጣም ጥቂት መሆኑ አይቆጭም ትላላችሁ? ይቆጫል። ስለ እኚህ ሊቅ የሚታወቀው ቀልድና ተረባቸው ብቻ መሆኑም ምን ነበር ሌላውንም ጨዋታና ቁም ነገር አንዱ መዝግቦ ለብዙዎች በሚደርስ መልኩ ቢያስተላልፍልን ኖሮ ያስብላል። ለማንኛውም ብዙዎች ስለ ዶክተር ጌታቸው ቦሎዲያ ሲነሳ የሚታወሳቸው ይሄ ጨዋታቸው ሳይሆን ይቀራል። አንዴ ዶክተር ጌታቸው ቦሎዲያ ከ6 ኪሎ ዩኒቨርሲቲ ቁልቁል ወደ 4 ኪሎ መኪናቸውን እያሽከረከሩ ሲወርዱ ሁለት የዩኒቨርሲቲ ተማሪዎችን ላድርሳችሁ ብለው ይዟቸው ወደ 4 ኪሎ ይሄዳሉ። መንገድ ላይ ልጆቹን አንዳንድ ነገሮችን እየጠየቋቸው ሳይንስ ፋከልቲ ይደርሳሉ። እናም የመጨረሻ ጥያቄ ያቀርባሉ። የስንተኛ ዓመት ተማሪ ናችሁ? ምንስ ነው የምትማሩት? አንደኛው እኔ የሳይንስ ተማሪ ነኝ 3ኛ ዓመት ፊዚክስ ሲል፣ ሁለተኛው እኔ 4ኛ ዓመት የፖለቲካ ሳይንስ ተማሪ ነኝ አለ። ይሄኔ ዶክተር ጌታቸው ወደ ሳይንስ ተማሪው ዞረው አንቺ ቆይ ይዤሽ እገባለሁ አሉና ወደ ፖለቲካል ሳይንስ ተማሪው ዞረው አንቺ ሳይንሱን ለኔ ተይውና ፖለቲካሽን ይዘሽ ውረጂ። ወይም ደግሞ ምናልባትም ይቺን ሳትሰሙ ትቀራላችሁ። ለአንድ ትልቅ ኮንፈረንስ ተጋብዘው ከሀገር ሊወጡ ሲሉ አንድ የኢሚግሬሽን ሰራተኛ ዋስ ማቅረብ እንዳለባቸው ይነግራቸዋል። ለምን ሲሉ ጠየቁ ዶክተር ጌታቸው። ሀገር ከርተው እንዳይጠፉ ነው ሲል መለሰላቸው። ይሄኔ በቁጣ ቱግ ብለው ምን ማለት ነው አሉ ሰራተኛውን። ሀገሬን ለማንም 10 አለቃና 50 አለቃ ነው ጥዬ የምጠፋው? መቼም በሕይወት እያለ ተረት እስከ መሆን ደርሶ ከብዙዎች አፍ የማይጠፋ የብዙዎችን ምናብ የተቆጣጠረ ሰው የቱን የምር ተናግሮት የቱ የሰው ፈጠራ እንደሆነ መለየት ከባድ ነው። አንዳንዴ አንዱ ብሌ እርሱ ብጤ ሰውየው በትክክልም ሊለው የሚችለውን ነገር ፈጥሮ ይለቃታል። አንዳንዴ ደግሞ አንዱ ይመጣና ሰውየው ሊለው የማይችለውን ግን ሰው ሲሰማው ያ ሰው ያለው የሚመስለውን ነገር ፈጥሮ ይበትነዋል። እና ታዲያ በዚህ ሁሉ መሃል ማን ነው የምሩን ከፈጠራው መለየት የሚችል? ይከብዳል። ለነገሩ የቱ የምር የቱ ፈጠራ ብሎ መድከሙስ አስፈላጊ ነውን ብለን እንጠይቃለን እኛም። ለማንኛውም ዛሬ በቅርብ ዘመን የኢትዮጵያ ታሪክ ውስጥ ስለ ሳይንስ ሲነሳ የሚታወሱ ሁለት ሊቃውንትን ልዘክር ተነስቻለሁ። ዶክተር ጌታቸው ቦሎዲያንና ዶክተር አክሊሉ ለማን። በሳይንሳዊ ምርምር አበርክቷቸው ለኖቤል ሽልማት የቀረበ ግኝት ያስመዘገቡት ዶክተር አክሊሉ ለማም ሆነ ዶክተር ጌታቸው ቦሎዲያ ከዚህ ዓለም በሞት የተለዩት በዚሁ በያዝነው ሚያዝያ ወር ውስጥ ነው። ዶክተር ጌታቸው ቦሎዲያ ሚያዝያ 4 ቀን 1984 ከዚህ ዓለም በሞት ሲለዩ፣ ዶክተር አክሊሉ ለማ ደግሞ አሜሪካን ሀገር አርፈው በኢትዮጵያ የቀብር ስነ ስርዓታቸው የተፈጸመው ሚያዝያ 5 ቀን 1989 ነበር። እናም ዛሬ እኒህን ሁለት ኢትዮጵያዊ የሳይንስ ሰዎች በመጠኑም ቢሆን ለመዘከር ታሪካቸውን ልንቃኝ ወደድን። አብራችሁን ቆዩ። በ1960ዎቹና 70ዎቹ በአዲስ አበባ ዩኒቨርሲቲና በሌሎችም የከፍተኛ ትምህርት ተቋማት አምባ በማስተማር ዝናቸው የገነነ በተረባቸውና በቀልዳቸው የማይረሱት ለየት ባለ ባህሪያቸው በሕይወት እያሉ እንኳ ተረት እስከ መሆን የደረሱ ነበሩ ዶክተር ጌታቸው ቦሎዲያ። አንዳንዶች የተወለዱት ድሬዳዋ ነው ሲሉ፣ ሌሎች ደግሞ ከድሬዳዋ ወጣ ብላ በምትገኘው ታሪካዊዋ የጥንታዊ የሲራራ ነጋዴዎች መዳረሻ በነበረችው ሃርላ ነው የተወለዱት ይላሉ። ትምህርታቸውን በዚያው በድሬዳዋና በአዲስ አበባ ዩኒቨርሲቲ ከተከታተሉ በኋላ ማስተርሳቸውን ከካናዳው ኦቶዋ ዩኒቨርሲቲ እንዲሁም ፒኤችዲያቸውን ከኬምብሪጅ ዩኒቨርሲቲ አግኝተዋል። ከዚያም በአዲስ አበባ ዩኒቨርሲቲ ሕክምና ፋከልቲ በባዮ ኬሚስትሪ መምህርነት ጡረታ እስከወጡበት እስከ ጎርጎርሲያኑ 1991 ድረስ አስተምረዋል። ተማሪዎቻቸውና ባልደረቦቻቸው በምርጥ መምህርነት የሚያደንቋቸው ዶክተር ጌታቸው ቦሎዲያ በብዙዎች ምናብ ውስጥ ያለው ምስላቸው ግን ቀልደኝነታቸውና ተረበኝነታቸው ነው ማለት ይቻላል። የሚያውቋቸው ሲገልጿቸው
ሁሉንም በኩል ዓይን የሚያይ በሚወረውራቸው ቀልዶች ሳቅ አጭረው ያለፉ አይረሴ መምህር ነበሩ ይሏቸዋል። በዩኔስኮ ተቀጥረው በኬንያ ታንዛኒያና ዩጋንዳ እየተዘዋወሩ ያስተምሩ እንደነበር የሚነገርላቸው ዶክተር ጌታቸው ቦሎዲያ በምርምሩና በሳይንሳዊ ህትመቱ በኩል ያላቸው አበርክቶ ግን በጣም ውስን ነበር። የዚህ ምክንያቱ ምናልባትም የዶክተር ጌታቸው የሙያ ህይወት ሙሉ ትኩረት ያረፈው በማስተማር ላይ በመሆኑ ይሆናል። በዚህም ሳቢያ እንዲያውም አንዳንዶች ዶክተር ጌታቸው ለምርምር ትኩረት ቢሰጡ ኖሮ ትልቅ አበርክቶ ይኖራቸው ነበር ሲሉ ይቆጫሉ። ከዶክተር ጌታቸው 2 ልጆች አንዷ የሆነችውና በጎርጎርሳውያኑ ህዳር 2022 ከዚህ ዓለም በሞት የተለየችው የምስራች ጌታቸው እንደምትለው ግን ዶክተር ጌታቸው የተሰጠኝ ዋና ተግባር የሚሉት ተማሪዎችን ማስተማር እንደሆነ መናገራቸውን ትገልጻለች። በሕግ ተመርቃ በአሜሪካን ሀገር በስደተኞች ሕግ ጉዳይ ላይ የሚሰራ ታዋቂ የሕግ ኩባንያ መስርታ ተሰራ የነበረችው የምስራች ጌታቸው በአንድ ወቅት ከአዲስ አድማስ ጋዜጣ ጋር በነበራት ቆይታ የአባቷን የቤት ውስጥ ባህሪ ስትገልጽ ተማሩ ብሎ ያበረታታል እንጂ ይህን ትምህርት ውደዱ ያንን ብሎ ያውቅም ትላለች። ዩኒቨርሲቲ ስትገቢስ ምን አለ ተብላ ስትጠየቅ አሁን ለራሴ ሸሚዝ መግዛት እችላለሁ ማለታቸውን ትናገራለች። በነገራችን ላይ በዶክተር ጌታቸው ዙሪያ ከሚነገሩ ጨዋታዎች አንዱ በዚህችው ልጃቸው የማትሪክ ውጤት ዙሪያ ተናገሩት የተባለው ነው። ይህችው ጨዋታዋ የዶክተር ጌታቸው ቦሎዲያ የመጀመሪያ ልጅ 7ቱንም ትምህርት አምጥቶ ዩኒቨርሲቲ በገባ በዓመቱ የምስራች ማትሪክ ወስዳ 6ኤና 1B አመጣች። በቀጣዩ ቀን ጠዋት ስራ ሲገባ በማትሪክ ውጤቷ 1B ስለተቀላቀለባት ልጁ እየተወራ ደረሰ። እናም ጓደኞቹ ምን ነው ጂኒየስ ናት ስትል አልነበረም እንዴ ሲሉት ምን ላርግ አላ ዶክተር ጌታቸው። ምን ላርግ የእናቷ ጂን ነው ጉድ የሰራኝ። በጎርጎርሳውያኑ 1991 ጡረታ ወጥተው በዓመቱ በ3 ወር ህመም የዛሬ 33 ዓመት እሁድ ሚያዝያ 4 ቀን 1984 ከዚህ ዓለም በሞት የተለዩት ዶክተር ጌታቸው ቦሎዲያ ባህሪያቸው እንዴት ነበር ሲል ጋዜጣው ላቀረበላት ጥያቄ ልጃቸው የምስራች ስትመልስ እንዲህ ብላ ነበር። ለመናገር ይከብዳል። ብቻ ከተማሪዎቹ ነጥሎ ያየንም ነበር። በኩልነት ያምናል። ኮሚክ ነበር። ከኛ ከልጆቹ ጋር መላፋት በጣም ይወድ ነበር። አጥኑ ብሎ ማስጨነቅ አይወድም። ወንድሜ ያኔም ጎበዝ ነበር። ምን ያልነበርኩም። ለመሆኑ እንደ አባት ምን አውርሰውሽ ያለፉ ይመስልሻል ተብላ ለተጠየቀችው ስትመልስ ደግሞ እንዲህ ብላለች። ኃላፊነት ይሰማሽ የሚለውን የህይወት መመሪያ ያወረሰኝ ይመስለኛል። ከፍ ላለ ነገር አልሚ፣ የበለጠ ትልቅ ቦታ እንድትደርሺ ይለኝ ነበር። ተመኚ፣ አልሚ፣ የኖቤል ሽልማት አሸናፊ ማትሆኝበት ምክንያት የለም ይለኛል። ሌላ አባቴ አንድ በጣም የሚገርመኝ ነገር ለሀገሩ ያለው ፍቅር ነው። ራሱን ጥሎ ለተማሪዎችና ለሀገር ማሰብ ዋና መለያው ነው። በዓለም ታዋቂ ሳይንቲስት የመሆን ዕድል ነበረው። ለራሱ ብቻ ቢያስብ ኖሮ የህይወቱ ጥሪ ማስተማር ነበር። በእርግጥም ምርጥ ከሚባሉ መምህራን አንዱ ሆኗል። አባቴ ለሀገሪቱ ከፍተኛ የእውቀት ግብዓት ከሚሰጡ ሰዎች አንዱ እንደነበር በኩራት እናገራለሁ። ተማሪዎችን ማሳደግ ለእኔ የተሰጠኝ ኃላፊነት ነው ይለኝ ነበር። ፖለቲካን በተመለከተስ ተብላም ነበር። የሚከተለው ነበር መልሷ። የፖለቲካን ጨዋታ አያውቅበትም። ፖለቲካ ለሱ የሚሆን ነገር አይደለም። ለራስ ሙያ በቂ አገልግሎት ለመስጠት እየቻሉ ፖለቲካ ውስጥ መግባት ለእኔ ኢንቴሌክቹዋል ፕሮስቲቱሽን ነው፣ የህሊና መንዝራነት ይላል። ስለዚህ በጭራሽ አልቀበለውም ይል ነበር። ከዚህ በተጨማሪ ኢትዮጵያውያን ብሩህ አንጎል ያላቸው ናቸው በሚለው ያምናል። ዶክተር ጌታቸው ቦሎዲያ በአንድ ወቅት የኢትዮጵያ ሬዲዮ የእሁድ ጠዋት ፕሮግራም እንግዳ ሆነው ስለ ግልና ስለ አካዳሚያዊ ሕይወታቸው ቃለ መጠይቅ ሰጥተዋል። የምድራችን ጀግና በተሰኘው በዘነበ ወላ በተጻፈው የዶክተር ተወልደ ብርሃን ገብረ እግዚአብሔር የግለ ታሪክ መጽሐፍ ውስጥ ደግሞ ዶክተር ተወልደ መምህራቸው ስለነበረው ስለ ዶክተር ጌታቸው ቦሎዲያ የሚያስታውሱት እንዲሰፍሩ ይገኛል። አንዴ የፊዚዮሎጂ ያስተምረናል። ጡንቻ እንዴት እንደሚንቀሳቀስ፣ እንደሚጨበጥ፣ እንደሚላላ ዝርዝሩን ሲያስረዳን ልክ ያልመሰለኝን እኔም ዘርዝሬ ተቃዋሚን ከይቅርታ ጋር አሰማው። አየና አሰበ። ለምን ልክ አልመሰለህም አለኝ። እኔም አስረዳሁት። ወዲያውኑ በጣም ጥሩ፣ እኔም ሄጄ አነባለሁ፣ አንተም አንብብ። በሚቀጥለው ጊዜ በዚህ ጉዳይ ላይ ተነጋግረን ተስማምተን ከዚያ በኋላ ትምህርቱን እንቀጥላለን አለኝ። በሁለተኛው ቀንም አልተስማማንም። እኔ በዚህ ላይ ምንም የሚነበብ መጽሐፍ አላገኘሁም። እሱ ጥያቄውን ለመመለስ ያብራራው ጉዳይም አልተዋጠልኝም። በሦስተኛው ጊዜ የኔ ጥያቄ ገፋፍቶት ፈልጎ መጽሐፍ አገኘ። ክፍል ውስጥ አስረዳን። አጥጋቢ መልስ አገኘን። ተሳስቻለሁ፣ እስኪ አብረን እንፈልግ ያለኝ መምህር ለመጀመሪያም ለመጨረሻም ጊዜ ያጋጠመኝ ዶክተር ጌታቸው ቦሎዲያ ብቻ ነው ይላሉ ዶክተር ተወልደ ብርሃን ገብረ እግዚአብሔር። ጂቢ የሚል ነገር ካያችሁ ወይ ግሬት ብሪቴን ነው አሊያም ጌታቸው ቦሎዲያ
ሲሉ የሚቀልዱት ዶክተር ጌታቸው በሕይወታቸው ማብቂያ ግድም በስኳር ሕመም ታመው በተኙበት አንድ ባልደረባቸውም ተመርምሮ ስኳር እንደተገኘበት ሲነግራቸው እንዲህ ነበር ያሉት። ጌቾ ይገርማል፣ እያረጀሽ ስትመጪ እየጣፈትሽ መጣሽ ማለት ነው። እስቲ አሁን ደግሞ ወደ ዶክተር አክሊሉ ለማ ታሪክ እንለፍ። ታሪኩን ያገኘሁት በታፈሰ ሙሉነህ ከተጻፈው የሳይንቲስቶች ግለ ታሪክ የሰፈረበት መጽሐፍ ውስጥ መሆኑን እየገለጽኩ እናም ጸሐፊውን ከልብ እያመሰገንኩ እነሆ የዶክተር አክሊሉ ለማ ታሪክ። ጸሐፊው ጽሑፋቸውን እንዲህ ሲሉ ነው የሚጀምሩት። ማንም አስተዋይ ዜጋ በቁጭት የሚያሰላስለውና እንቆቅልሽ የሚሆንበት ጥያቄ ኋላ ቀር አገሮች ለምን ኋላ ቀር ሆኑ የሚለው ነው። ከጥቂት መቶ ዓመታት በፊት ሰው ሁሉ ከሞላ ጎደል በተመሳሳይ ደረጃ ላይ ይገኝ ነበር። እንዲያውም ወደ ኋላ ሄድ ብለን ስናይ ከክርስቶስ ልደት በፊት መካከለኛው ምስራቅ የስልጣኔ ባለቤት የነበረ ክፍለ ዓለም ነው። እንደምናስታውሰው ንግሥተ ሳባም ሁኔታውን ለማረጋገጥና ለመረዳት ስትል በመሄዷ በኢትዮጵያ ታሪክ ውስጥ ትልቅ ሚና ተጫውታለች። ከክርስቶስ ልደት ጀምሮ እስከ 1500 ዓመተ ምህረት ገደማ ማለትም እስከ ኢንዱስትሪ አብዮት ዋዜማ ድረስ ደግሞ በመጠኑ ላቅ ብለው ይታዩ የነበሩት አገሮች እነ ማርኮ ፖሎ የተጓዙባቸው እነ ቻይናን የመሳሰሉ የሩቅ ምስራቅ አገሮች ነበሩ። አውሮፓ በዚያን ጊዜ የጨለማው ዘመን በሚባለው ወቅት ውስጥ ነበረች። እንግዲህ አብዮታዊ እንቅስቃሴ የተጀመረው በቅርቡ ነው። ይህ ዛሬ በአካባቢያችን የምናየው የቴክኖሎጂ ውጤት ሁሉ የተገኘው ባለፉት ጥቂት መቶ ዓመታት ውስጥ ነው። እኔን ብዙ ጊዜ ያስገርመኝ የነበረው አንዱ ጉዳይ የዓለም ሳይንቲስቶች ተብለው ስማቸውንና ሥራቸውን ከሳይንስ መጽሐፍ ውስጥ የተማርኳቸውን ሰዎች በስብሰባ ላይ በአካል ሳያቸው ነበር። በኋላ ደግሞ ሌሎቹ ግንባር ቀደም የተባሉ ሳይንቲስቶችም አብዛኞቹ እኔ በተወለድኩበት ዘመን በሕይወት የነበሩ ሆኖ ሳገኛቸው ስልጣኔ ያደገው ገና ትላንት መስሎ ይታየኛል። ታዲያ በዚህ ወቅት የእኛይቱ አህጉር አፍሪካ ለምን ከስልጣኔ ተለይታ ቀረች? ሌሎቹ ከእንቅልፋቸው ተቀስቅሰው ሩጫ ሲጀምሩ እኛስ ለምን ደብሮን እዚያው ቀረን ስል ጠይቃለሁ። የተለያዩ ምክንያቶችን ለመጥቀስ ይቻላል። እኔን እንደሚታየኝ በመጀመሪያ ደረጃ የአህጉሪቱ መልክዓ ምድር ነው። በጋራና ሸንተረር በበረሃና በስምጥ ጅረቶች የተከፋፈለች የተቆራረጠች አህጉር ስለሆነች የመገናኛ ነገር ችግር ነው። ሰዎች ሊገናኙ ካልቻሉ ደግሞ ዕውቀትና ልምድ አይሰራጭም፣ ስልጣኔ አይመጣም። ሌላው ዋና ችግር የትሮፒካል በሽታዎች መብዛት ነው። እነዚህ መድኃኒት ያልተገኘላቸው በሽታዎች የሕዝቡን አካላዊና አእምሮአዊ አቅም በመስለብ ወይም በማኮላሸት ከብቶቻቸውን ጭምር በመጨረስ ከባድ ፈተና ላይ ጥለዋቸዋል። ለምሳሌ ቴትስ የተባለችው የቢምቢ አይነት ትንኝ የምታስተላልፈው በሽታ ሰውንና ከብትን የሚፈጅና የአፍሪካን ግማሹን ያክል ቦታ ወሯል። ይህ ሰመመን አምጪ በመባል የሚታወቀው በሽታ በሰው ላይ ከባድ ትኩሳትን፣ ማንቀጥቀጥን ከማድረሱም በላይ ሰውነትን ያመነምናል። ሌላው የበሽታ አይነት ወባ ሲሆን ይህም በሰፊው የታወቀ የሞቃት አካባቢዎች በሽታ ነው። ለዚህ በሽታ መድኃኒቱ ዲዲቲ ስለነበር ሰዎች ከመንደር ወደ መንደር እየተዘዋወሩ በየቤቱ ግድግዳ ላይ ሲረጩ ብዙዎቻችን እናውቃለን። የዚህ ዓላማ ትንኛውን በማጥፋት የበሽታውን መተላለፊያ ማቋረጥ ብሎም በሽታውን ማጥፋት ነው። ለዚህ ፕሮጀክት በአፍሪካ ውስጥ ብቻ ብዙ 100 ሚሊዮን ብር መውጣቱ ይታወቃል። ግን ዛሬ ደግሞ ዲዲቲ ሌላ ጠንቅ ያለው መሆኑ ስለተደረሰበት እንዲሁም ትንኞቹ እየተላመዱት በመሄዱ የተፈጥሮ መከላከያ ስላበጁ የዲዲቲ ጠቀሜታ በእጅጉ ቀንሷል። ቢልሃርዚያ ወይም ሺስቶሶሚያሲስ የተባለው በሽታ ደግሞ እስከ ዛሬ መድኃኒት ሳይገኝለት የቆየ ሌላው ከባድ በሽታ ነው። ለዚህ በሽታ ምክንያት የሆኑት ሕዋሳት በሳምባ፣ በጣፊያ፣ በጉበትና በአንጀት ውስጥ እየተራቡ የእነዚህን አካላት ሥራ በማሰናከልና በማበላሸት ለከባድ ጉዳትና ሲብስም ለሞት የሚያደርሱ ናቸው። እንግዲህ እነዚህ አይነቶች ናቸው ለአፍሪካ ከባድ ጠንቅና ጎታች ኃይል ሆነው የቆዩት። በሽታዎቹን ለመቆጣጠርና መፍትሄ ለማግኘት ያስቸገረበት ዋናው ምክንያት በሽታዎቹ በተለይ የትሮፒካል አካባቢ በሽታዎች ስለሆኑና ቅዝቃዜ በሰፈነበት የአውሮፓና ሌሎች የበለጸጉ አገሮች ስለማይገኙ የሳይንቲስቶቹን ትኩረት ለመሳብ አልበቁም። ከዚህም በተጨማሪ መንግስቶቻቸው በዚህ አይነት ጥናት ላይ ገንዘብ ወጪ ለማድረግ አንገብጋቢነቱ አልተሰማቸውም ነበር። ለምሳሌ ዳርዊን ለ40 ዓመታት ያክል ሲሰቃይ የኖረው የዚህ በሽታ ጸባይ በእንግሊዝ ሀገር የማይታወቅ እንግዳ ነገር ሆኖ ስለነበር ነው። በኋላ ግን አውሮፓውያን አፍሪካን ለመቀራመት በወሰኑ ጊዜ ወደ አህጉሪቱ መጥቶ ለመስፈር ያገዳቸው አንዱ ዋና ነገር በሽታው ነው። ባዕዳኑ በመጡ ጊዜ በሽታው ስለጨረሳቸው የሰፈራው ዕቅድ ተግባራዊ ሳይሆን ብዙ ዓመታት አለፈ። አፍሪካውያን ግን ያለምንም ኪኒን ይህንን ተቋቁሞ ሕይወትን ለማራዘም መብቃታቸው ራሱ አስደናቂ ቢሆንም በሌላ በኩል ግን ለእድገት መሰናክል መሆኑን ማይካድ ነው። ይህ ሁኔታ በኢትዮጵያ በሰፊው የተንጸባረቀ ችግር ነው። የሕፃናት ሕይወት መቀጨት፣ የሥራ ከብቶች ማለቅና የሕዝቡን መሰቃየት እዚህም በጉልህ የሚታይ ነበር።
ታዲያ በአንድ ወቅት የሁኔታ በጣም አሳሳቢ ደረጃ ላይ በመድረሱ የኢትዮጵያ ጤና ጥበቃ ሚኒስቴር በ1964 ዓ.ም በአድዋ አካባቢ ስለተከሰተው ችግር አንድ ዘዴ ወይም መፍትሄ እንዲፈለግ የአዲስ አበባ ዩኒቨርሲቲን ትብብር ይጠይቃል። ዩኒቨርሲቲውም ሁኔታውን በቦታው ተገኝቶ የሚገመግምና የውሳኔ ሐሳብ የሚያቀርብ አንድ ቡድን ወደ አድዋ ሲልክ የቡድኑ መሪ የነበረው ዶክተር አክሊሉ ለማ ነበር። ዶክተር አክሊሉ ለማ በሐረር አውራጃ በጅጅጋ ከተማ መስከረም 18 ቀን 1933 ዓ.ም ተወልዶ የአንደኛ ደረጃ ትምህርቱን ያጠናቀቀው በራስ መኮንን ትምህርት ቤት ሐረር ነበር። ከዚያ ሁለተኛ ደረጃ ትምህርቱን በጀነራል ዊንጌት ትምህርት ቤት አዲስ አበባ አጠናቆ በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን በ1955 ዓ.ም አገኘ። ከዚያም ወደ ዩናይትድ ስቴትስ በመሄድ በጆን ሆፕኪንስ ዩኒቨርሲቲ ከፍተኛ ትምህርቱን ተከታትሎ በ1964 ዓ.ም የዶክትሬት ማዕረጉን አገኘ። ከዚያ እንደተመለሰ በአዲስ አበባ ዩኒቨርሲቲ ተመድቦ በመምህርነት ሲያገለግል የነበረ ብሩህ ሳይንቲስት ነው። ዶክተር አክሊሉ ቡድኑን እየመራ በአድዋ አካባቢ እየተዘዋወረ ሁኔታውን ሲያጠና እያለ በአንድ አጋጣሚ አንዲት ኩሬ አጠገብ ሰዎች ልብስ ሲያጥቡ ያጋጥመዋል። በዚያ አካባቢ ሳሙና ማግኘት አስቸጋሪ ስለነበር ነዋሪው ሕዝብ ለልብስ ማጠቢያ የሚጠቀመው እንዶድን ነበር። እንደሚታወቀው የእንዶድ ፍሬ ከተክሉ ቅርንጫፎች ላይ ይለቀምና ተጨፍጭፎ በውሃ ሲበጠበጥ እንደ ሳሙና አረፋ ይወጣዋል። እንግዲህ ልብስ በዚያ ውስጥ እየተነከረ ሲታጠብ ውጤቱ በሳሙና እንደማጠብ ይሆናል ማለት ነው። ታዲያ ዶክተር አክሊሉ እዚያ ቆሞ ይህን ያስተጣጠብ ሁኔታ ሲመለከት እያለ አንድ ኢምንት ነገር አትኩሮቱን ይስበዋል። የልብስ ጣቢው ወደሚፈስበት ረባዳ ቦታ ላይ ጥቂት ቀንድ አውጣ ትሎች ሞተው ያያል። ይህ እይታ ለብዙዎቻችን ምንም ስሜት አይሰጥም፣ ልብም ብለን ላናስተውለው እንችላለን። እሱ ግን ገረመው። ከማጠቢያው ቦታ ከፍ ብሎ ሲመለከት ግን የሞተ ቀንድ አውጣ አንድም አይታይም። ታዲያ እነዚህን ከጣቢው በታች ያሉትን ቀንድ አውጣዎች ምን አጋጠማቸውና ሞቱ ሲል ራሱን ጠየቀ። ይህ ንቁ እይታ ወይም አትኩሮት ነው ዛሬ ዶክተር አክሊሉን በዓለም ዘንድ ታዋቂነትን ሊያተርፍለት የበቃው። ቀንድ አውጣዎቹ ሊሞቱ የበቁት በእንዶዱ ሳቢያ መሆኑን ለማገናዘብ ጊዜ አልወሰደበትም። ግን ይህ በጣም ጠቃሚ ግንዛቤ ነው። ምክንያቱም ቢልሃርዚያ የተባለው ጠንቀኛ በሽታ የሚተላለፈው በትናንሽ ሕዋሳት ሳቢያ ሲሆን እነዚህ በውሃ ውስጥ የሚራቡት ደግሞ በቀንድ አውጣ አማካኝነት ነው። ቀንድ አውጣን እንዲህ በቀላሉ ለመግደል ከተቻለ በሽታውን ለመቆጣጠር ከዚያም ለማስወገድ ይቻላል ማለት ነው። የዚህ መፍትሄነት ደግሞ ለአድዋ አካባቢ ብቻ ሳይሆን ለመላው ኢትዮጵያና ብሎም ለአፍሪካ እንዲሁም ለሌሎችም ታዳጊ ሀገሮችም ጭምር ነው። ግን እንዶድ የሚገድለው ቀንድ አውጣን ብቻ ነው ወይስ ለሌሎች ነፍሳትም ጠንቅ ነው? እንዶድ በውሃ ውስጥ ያሉትን አሳዎችና ሌሎች አካባቢ ሕይወትን ጨምሮ የሚያጠፋ አይነት ከሆነ ጠቀሜታ ላይኖረው ይችላል። ስለዚህ ቀንድ አውጣን ብቻ ለይቶ ሊገድል የሚችለው ምን ያክሉ እንዶድ በውሃ ውስጥ ሲጨመር እንደሆነ ማወቅ አስፈላጊ ሆነ። የዶክተር አክሊሉ ጥናት የተጀመረውን በዚሁ ነው። እንግዲህ ከዚህ በኋላ ምርምሩ እንዴት እየሰፋ እንደሄደ እንመልከት። በመጀመሪያ ደረጃ የዩኒቨርሲቲ የሥነ ሕይወት ትምህርት ክፍል ተማሪዎች እንዶድ በውሃ እየበጠበጡ ቀንድ አውጣን ከሐይቅ ዳርቻ እየሰበሰቡ አምጥተው ውስጡ በመጨመር የሚገድለውን የእንዶድ መጠን ለማወቅ ሙከራ አደረጉ። ይህንን መጠን በሌሎች ትናንሽ ፍጥረቶች ላይ ሞክረውን በማየት ነገሩ ተስፋ የሚሰጥ መሆኑ ተሰማቸው። ከዚያም 1-2 ክፍሎች ተዘጋጅተው ለሙከራ ቦታ ተወሰነ። በኋላም ሌላ ቦታ ትንሽ መደዳ ቤቶች ተሰርተው በድርጅት ስም ሥራው ቀጠለ። ምርምሩም ስፋት እያገኘ መጣ። አንደኛ ቀንድ አውጣዎቹን ማጥናትና ማወቅ አስፈለገ። ስለዚህ እነሱን ማርባትና ሲሞቱ ደግሞ ምናቸው ተጎድቶ እንደሞቱ ማወቅ አስፈለገ። ሁለተኛ እንዶድ የትኛው ንጥረ ነገሩ እንደሚገድል፣ ይህስ ከፍሬው ባሻገር በተክሉ ቅርፊት ወይስ ከግንዱ ወይስ ከሥራ ሥር ውስጥ ይገኝ እንደሆነ ለማወቅ ሰፊ ጥናት አስፈላጊ ሆነ። ወጪውም ብዙ እንደሚሆን ታየ። ስለዚህ ይህ በሽታ ሀገር አቀፍ ብቻ ሳይሆን ዓለም አቀፍም ጭምር በመሆኑ ምርምሮችን የሚደግፉ ድርጅቶችን እርዳታ እንዲጠየቅበት አስፈለገ። በሽታው ቀደም ባሉት ጊዜያት ተጠንቶ በቀንድ አውጣ አማካኝነት እንደሚተላለፍ የታወቀ ነበር። ሁኔታው እንደሚከተለው ነው። የበሽታው ምክንያት የሆኑት ረቂቅ ትሎች በውሃ ውስጥ የሚርመሰመሱ ሲሆን መስኖ ሠራተኞች ወይም ማንኛውም ሰው በውሃ ውስጥ ሲሄድ ካጋጠማቸው የእግሩን ቆዳ ሰርስረው ይገባሉ። ከዚያም በደም ሥራ አማካኝነት ወደ ሳምባ፣ ወደ ጉበትና መላው ሰውነት እየገቡ ይራባሉ፣ ይበራከታሉ። ከጊዜ ብዛት እንቁላል ሲወለድ ከዚሁ ከፊሉ በዳሪና በሽንት ወደ ውጭ ሲወገድ፣ ይህም ውሃ ውስጥ ሲደርስ ይፈለፈላል። ከዚያም ቀንድ አውጣ ፈልጎ ሲያገኝ እዚያ ውስጥ ይገባና ይራባል። በኋላም በሺ የሚቆጠሩ ነፍሳት ተፈልፍለው በመውጣት በውሃ ውስጥ እየተርመሰመሱ ለ2 ቀናት ያክል በመጠባበቅ የሰው አካል ሲያገኙ ሰርስረው ይገባሉ። በዚህ አይነት ዑደቱ ይቀጥላል። እንግዲህ እስከ ቅርብ ጊዜ ድረስ ይህንን ቅስም ሰባሪ በሽታ ለመከላከል የነበረው ጥረት
ሰዎችን ከበሽታው ሙሉ ለሙሉ ነፃ በማድረግ ዑደቱን ለመበጠስ ነበር። ለዚህም ብዙ ተደክሟል፣ ግን ፈጽሞ አልተቻለም። ሌላው ችግር የዚህ በሽታ ተጠቂዎች በኋላ ቀር የኑሮ ደረጃ ላይ ስለሆኑ የሽንት ቤት አጠቃቀም አያውቁም። በየወንዙ በየሜዳው የሚጸዳዱ አይነቶች ናቸው። ስለዚህ በሽታውን ለመቆጣጠር ሳይቻል ቀርቷል። በዚያም ላይ በበለጸጉት ሀገሮች የሚመረቱት ቀንድ አውጣን የሚገድሉ ኬሚካሎች ውድ ስለሚሆኑ በመላው ሀገር በየወንዙ ለመርጨት የሚቻል ወጪ አይሆንም። ያም ቢሆን ትሎቹን ብቻ ለይቶ አይገድልም። እንግዲህ ዶክተር አክሊሉ የእንዶድን ብስራት ሲያበስር ዓለም የተቀበለው በትልቅ ተስፋ ነበር። ስለሆነም የምርምር ተቋሙን ለማደራጀትና ለማስፋፋት አመቺ ሁኔታን አስገኘ። ፓቶባዮሎጂ ኢንስቲትዩት በመባል የተሰየመው ይህ ድርጅት በሌሎች የትሮፒካል በሽታዎችም ላይ አተኮረ። ሊሽማኒያ የሚባል ሌላ ጠንቀኛ በሽታ በአይጦችና ፍልፈሎች አማካኝነት የሚራባ መፍትሄው ያስቸገረም ነበር። የዚህም ምርምርና ጥናት ተጀመረ። እንዲሁም ከብቶችን ክፉኛ እያጠቃ የሚያመነምንና በነዋሪው ሕዝብ ኢኮኖሚ ላይ ችግር ያስከተለ ትሪፓኖሶማ ስለተባለ በሽታና ስለ ሌሎችም መሰል በሽታዎችም ጥናት ተጀመረ። መረጃ ለመሰብሰብ በየወረዳው እየተዞረ በናሙና ከብቶች ላይ ምርመራ እየተደረገ በአገራችን የበሽታው ስርጭት ካርታ ተነሳ። በተለያዩ ትንኞችና ቢምቢዎች የሚተላለፉትን በሽታዎች በተመለከተም ሌላ የምርምር መስክ ተከፈተ። በእነዚህ መስኮች የሰለጠኑ የውጭ አገር ባለሙያዎች በራሳቸው ወይም በድርጅታቸው ወጪ እየመጡ በምርምሩ ተሳታፊ ሊሆኑ መቻላቸው ስለተገለጸ በርካታ ባለሙያዎች መሳሪያዎቻቸውን እየጫኑ መጥተው ተሰለፉ። እነኚህም በየመስካቸው የሚያሰለጥኗቸው ኢትዮጵያውያን ተመደቡላቸው። በዚህ አይነት ድርጅቱ እየተጠናከረ መጣ። እንቅስቃሴውም ተሟሟቀ። ተጨማሪ መሳሪያዎችም በየጊዜው እየጨመሩ መጡ። ከዚህም መካከል ጉልህ ስፍራ ይዞ የነበረው የድርጅቱ የኒኩለር ጨረር አመንጭ መሳሪያ ነበር። እንደሚታወቀው የኒኩለር ቦምብ አንዱ ጠንቀኝነት የሚረጨው ጨረር ነው። ይህ ጸባዩ እንደ ራጂ ጨረር በሰው አካል ውስጥ ሊያልፍ የሚችል ኃይለኛ ጨረር ሆኖ ሳለ ግን እጅግ በብዛት የሚፈልቅ በመሆኑ ሕይወትን ሊቀስፍ ይችላል። ከዚያ በመለስ ደግሞ በዝቅተኛ መጠን ከቀረበ ጥቃቅን ሕዋሳትን ሊያመክን ወይም ሊያደክም ይችላል። በዚህ ሁኔታ ለአደገኛ ተዋሲያን ምርምር ጠቀሜታ ላይ ይውላል ማለት ነው። እንግዲህ እነ ሉዊ ፓስተር አመልክተው እንደነበረው በሽታውን አዳክመን ያንን በሽታ በመርፌ አማካኝነት ብንወጋ እንስሳቱ ወይም ሰዎቹ የተፈጥሮ መከላከያ ስለሚያበጁ ከዚያ በኋላ ኃይለኛው በሽታ ቢመጣባቸውም ሊከላከሉት ይችላሉ። ይህም ቀደም ብለን እንዳየነው ክትባት ማለት ነው። ስለዚህ በዚህ ጨረር አማካኝነት የበሽታ ሕዋሳትን በማዳከም እነዚህም በመጠኑ ለከብቶች በመውጋት ለተለያዩ በሽታዎች ክትባት ለማግኘት ምርምሩ የተካሄዱ። እንግዲህ ከዚሁ እንቅስቃሴ ጋር የድርጅቱ አድማስ እየሰፋ ሄደ። ለምሳሌ የዚህን የኒኩለር ጨረር ለመቆጣጠር እንዲቻል ሌላ ላብራቶር ማቋቋም አስፈለገን። ይህ ሲሆን ደግሞ የዚህ አይነት አገልግሎት ተፈላጊነት በአገር አቀፍ ደረጃ ግልጽ ሆነ። በኢትዮጵያ ሆስፒታሎች ውስጥ ብዙ የራጂ ጨረር መሳሪያዎች ይገኛሉ። እነዚህም የአጥንት ስብራትንና እንዲሁም የውስጥ ደዌን ለማመልከት የሚረዱ ጠቃሚ መሳሪያዎች ናቸው። ነገር ግን በእነዚህ ላይ ዘወትር የሚሰሩ ቴክኒሽያኖች ለጨረሩ እንዳይጋለጡ ወይም ከተወሰነ መጠን እንዳይበልጥ ለመቆጣጠር አስፈላጊ ነው። ግን ይህ አይነቱ አገልግሎት በኢትዮጵያ አልነበረም። ስለዚህ የዚህ ላብራቶሪ መቋቋም ሰፊ አገልግሎት ለመስጠትም የሚያበቃ ሆነ። ስለዚህም ራዲየም የተባለውና መጀመሪያ በሜሪ ኩሪ የተገኘው ጥሪተ ነገር የጨረር አመንጭነት ባህሪው ከፍ ዝቅ ማይልና አስተማማኝ ስለሆነ ይኸው ተገዝቶ እንዲመጣ አስደረግን። በዚህም ላይ በመመስረት ላብራቶሪው በ1975 ዓ.ም አገልግሎቱን በሰፊው በአገር አቀፍ ደረጃ ማበርከት ጀመረ። እንግዲህ በእንዶድና በቀንድ አውጣ የተጀመረው ሥራ እየተስፋፋና ቅርንጫፎች እያበጀ ሄደ። እነዚያም በተራቸው እያደጉና ግንድ እየሆኑ በመምጣት በአጠቃላይ ድርጅቱ ሰፊ መሠረት ያዘ። በጤና አገልግሎት ላይ ለተሰማሩ ባለሙያዎችም እነዚህም በሽታዎች በተመለከተ አንዳንድ መረጃዎችን በመስጠት ለተማሪዎችም ተጨማሪ የምርምርና የጥናት መስክ በመክፈት እንዲሁም ሌሎች የምርምር ተቋሞች እየቀረቡ ለምሳሌ በጨረር አመንጩ መሳሪያ እንዲገለገሉ በማድረግ ሳይንሱ በሰፊው ሊሰርጽ እንዲችል ብዙ ጥረት አደረግን። እንግዲህ በሳይንስ ዓለም አንዱ ጥናት እንዴት ወደ ሌላው ሊያሸጋግር እንደሚችል፣ በዚህ ሁኔታም ሁለገብ እንቅስቃሴና እድገት እንዴት ሊገኝ እንደሚችል የአንድ ጉልህ ማሳያ ነው። እንዶድም በተመለከተም ቢሆን ምርምሩ ዛሬም ቢሆን በአገር አቀፍና በዓለም አቀፍ ደረጃ እንደቀጠለ ነው። እስካሁን በኢትዮጵያ ውስጥ በተደረገው ምርምርም 67 የተለያዩ የእንዶድ ዝርያዎች እንዳሉ ተደርሶበታል። ከነዚህም ውስጥ ደግሞ ቁጥር 44 የሚል መለያ ስም የተሰጠው የእንዶድ ዝርያ በቀላሉ በተባይ የማይጠቃ ሆኖ ብዙ ፍሬ ሊያፈራና በብዛት ሊመረት የሚችል ጠቃሚ ተክል መሆኑ ተደርሶበታል።
ስለሆነም ሌሎች አገሮችም በእንዶዱ ሊጠቀሙ እንዲችሉ ለመርዳት የዚህ ምርጥ እንዶድ ዘር ወደ ተለያዩ አገሮች ተልኳል። ለምሳሌ ኬንያ፣ ታንዛኒያ፣ ዛምቢያ፣ ብራዚልና ፊሊፒንስ። እዚያም እንዶድ እንዲበቅልና እንዲራባ የየሀገሮቹ ሳይንቲስቶች ጥረት እያደረጉ ይገኛሉ። የእንዶድ ጥቅም ቢልሃርዚያን በማጥፋት ብቻ የተወሰነ ላይሆን ይችላል። ከዚህም በተጨማሪ ሌላ ጥቅም ሊኖረው ይችላል ለማለት ነው። በመጀመሪያ ደረጃ እንዶድ ለልብስ ማጠቢያነት ሊያገለግል የሚችል መሆኑን የኢትዮጵያ ሕዝብ ከጥንት ጀምሮ የሚያውቀውና ሲጠቀምበት የኖረ ነው። ይህም በመገንዘብ እንዶድ ሁለት ጥቅሞችን በማጣመር ሊሰራበት እንደሚችል ዶክተር አክሊሉ አመልክቷል። እንዶድን እንደ መድኃኒት ቀምሞ በየቀበሌው እየዞሩ በየወንዙ ለመርጨት ከመሞከር ይልቅ በሳሙና መልክ በፋብሪካ እንዲዘጋጅ ቢደረግ ሕዝቡ ራሱ ያንን የእንዶድ ሳሙና እየገዛ በየወንዙ ሲጠቀምበት በሽታው በቀላሉ ይጠፋል ማለት ነው። እርግጥ እንዶድ እግረ መንገዱን አሳዎችንና አልቅቶችን ሊገል ይችላል። ግን ይህም ቢሆን ቀደም ሲል የታወቀና የአገራችንም ሰው ለአሳ ማስገሪያነት ይጠቀምበት እንደነበር ይታወቃል። ቢልሃርዚያን ለማጥፋት በሚካሄደው ዘመቻ ግን ተፈላጊዎቹ ቀንድ አውጣዎች የሚኖሩት በወንዝ ዳርቻና ጥልቀት የለሽ ቦታዎች በመሆኑ አሳዎች ግን ወራጅ ውሃ ስለሚመርጡና በጥልቀትም ስለሚኖሩ ለአንዱ የተቃጣው መድኃኒት ሌላውን እምብዛም እንደማይጎዳው ዶክተር አክሊሉ አመልክቷል። እንዶድ ሌሎች ጥቅሞች ሊኖሩት እንደሚችል ይገመታል። ለምሳሌ ለጽንስ መቆጣጠሪያ፣ ለጭንቅላት ቆረቆር መድኃኒት፣ ለወባ ማጥፊያና ለመሳሰሉት ያገለግል እንደሆን በማለት ምርምር እየተካሄደበት ይገኛል። እስከ ቅርብ ጊዜ ድረስ የእንዶድን ምርምር ይደግፉ ከነበሩት ሀገሮች መካከል አሜሪካ፣ ጣሊያን፣ ካናዳ፣ ዴንማርክና ፊንላንድ ጥቂቶቹ ናቸው። ከዓለም አቀፍ ድርጅቶችም ዩኒዶ፣ ዩኒሴፍና የዓለም የጤና ድርጅት WHO ይገኙባቸዋል። ዛሬ በኢትዮጵያ ውስጥ የእንዶድን ምርምር በበላይነት የሚመራው በዶክተር አክሊሉ እግር ተተክቶ ላለፉት በርካታ ዓመታት ሲሰራ የቆየው ዶክተር ለገሰ ወልደ ዮሐንስ ነው። እሱም ከራሱ ሥራ አልፎ የሌሎችን ታዳጊ አገሮች ሳይንቲስቶች በማቋቋምና በዚህ መስክም ምክሩንና የሥራ ልምዱን በማካፈል ከፍተኛ አስተዋጽኦ ሲያደርግ ቆይቷል። ቁጥር 44 በሚል መለያ የሚታወቀውን ምርጥ እንዶድ ያገኘውና ለዓለም ያስተዋወቀውም እርሱ ነው። በዚህም የተነሳ በስዊድን የሚገኘው ራይት ላይቭሊሁድ ዓለም አቀፍ ድርጅት በ1989 ዓ.ም ለዶክተር አክሊሉና ለዶክተር ለገሰ እንደ መለስተኛ የኖቤል ሽልማት የሚቆጠረውን ሽልማቱን አበርክቶላቸዋል። ይህም እንዶድ ዓለም አቀፍ ተቀባይነት ማግኘቱን ያመለክታል። በዚህም የተነሳ በስዊድን የሚገኘው ራይት ላይቭሊሁድ ዓለም አቀፍ ድርጅት በ1989 ዓ.ም ለዶክተር አክሊሉና ለዶክተር ለገሰ እንደ መለስተኛ የኖቤል ሽልማት የሚቆጠረውን ሽልማቱን አበርክቶላቸዋል። ይህም እንዶድ ዓለም አቀፍ ተቀባይነት ማግኘቱን ያመለክታል። እንግዲህ ሁሉ ደስታን የሚሰጠን ቢሆንም አገራችን ደግሞ ሌሎችም በርካታ የተክል አይነቶች እንዳሏት ይታወቃል። ሳይንቲስቶች እንደሚሉት ከሆነ በኢትዮጵያ ውስጥ 7000 የተለያዩ የእጽዋት ዝርያዎች ይበቅላሉ። ከነኚህም ውስጥ 1500 የሚያህሉት በኢትዮጵያ ውስጥ ብቻ የሚበቅሉ ናቸው ይባላል። ከነኚህም ውስጥ ብዙዎቹ የመድኃኒትነት ጸባይ ሊኖራቸው ይችላል። ምናልባትም በዓለማችን ለታወቁ አንዳንድ ቀሳፊ በሽታዎችን መፍትሄ ሊሰጡ የሚችሉ ይኖሩ ይሆናል። ለዚህ እንግዲህ የሳይንቲስቶቻችን ጥናትና ምርምር ወሳኝነት አለው። ይህም ሳይንስ የሰውን የጤና ችግር እንዲያቃልልና ሀገራችንም በዚሁ ረገድ የድርሻዋን እንድታበረክት ሰፊ ዕድል ይሰጣል።